ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ለመላው የክርስትና እምነት ተከታዮች በሀገርም ያላችሁ በውጭም ያላችሁ እህት ወንድሞቼ እንኳን አደረሳችሁ። ዛሬ ታላቁ የሆሳዕና በዓል ነው። በጣም ደስ የሚል በዓል ነውና እንኳን አደረሳችሁ። ጾም የሚጠናቀቅበት ቀን ነው ዛሬ። እንግዲህ ያው ጾመን ከሆነ ነው የጾመን ሰዎች ዛሬ አጠናቀናል። እንግዲህ ደግሞ እችን ህማማትን በደንብ የምንጾምበት መድኃኔዓለምን ክርስቶስን በደንብ የምናስብበት ጊዜ ያደርግልን። በጣም ደስ የሚል በዓል ነው። እውነት ለመናገር አለ አይደለ? ያው በዓመት አንዴ ስለሆነ የሚደርሰውችን ያላየ ዛሬ ያልደረሰ ብዙ ሰው አለ። እችን ቀን እየናፈቀ ነገር ግን እችን ቀን ለማየት ያልታደረ ብዙ ሰው አለና እንግዲህ እኛ ደግሞ ዛሬ ደርሰናል። ስለዚህ ፈጣሪ ይመስገን። ከቁጥር ያጉለኔ የዛሬ አመት ደግሞ እንግዲህ ሰው ሀገር ያላችሁም ወደ ሀገራችሁ ተመልሳችሁ ከቤተሰቦቻችሁ ጋር ከልጆቻችሁ ጋር ከወንድሞቻችሁ ጋር ቤተሰቦቻችሁን ከቁጥር ሳያጎልባችሁ ያድርሳችሁ ላለሁ። በዛሬ አመት ደግሞ ሀገራችሁን እንደምታከብሩ ተስፋ አደርጋለሁ። እህቶቼ በስደት ያላችሁ ጨረቃዎችም እንግዲህ ያው ትናንትና የጠለፈው ጉዳይ አይታችኋል። ሁላችሁን ጠለፋ ላይ ናቸው እና ደግሞ ያው ብሩኬ ላይ አንዳንድ ነገሮችም አይቻለሁ። ያው እኔም ብያለሁ። በእርግጥ ለምንድነው ከሰዎች ከነሱ እስከ መቼ ድረስ ነው የምትሸሸው? ለምንድነው የምትሸሹት? እነሱ እነማን ናቸው? እናንተ ቤታችሁን ጥላችሁ እስከ መውጣት ድረስ የሚያደርሷችሁ እነሱ ምን ስለሆኑ ነው ብያለሁ። አንዳንድ ሌሎችም ሌላ ነገር እያላችሁ ነው። እና ግን በነገራችን ላይ ያው ትላንትና ላይቭ ይገቡ ነበረ፣ ግን ላይቭ አልገቡም። አሁን ላይ ሆሳዕና ነው። ክርስቲያን የተባለ ዛሬ ከቤተ ክርስቲያን አይቀርም። ክርስቲያን የተባለ ዛሬ የምንፈታበት ቀን ነው። ብንሞት እንኳን በዚህ 5 ቀን ውስጥ ከሞትን ፍታት የለም ምን የለም፣ ዝም ብሎ ወስዶ ማጋደም ነውና ዛሬ ከቤተ ክርስቲያን የሚቀር ያለ ክርስቲያን ማንኛውም ክርስቲያን አይቀርም። ማንኛውም እንግዲህ ሰላም ሆኖ ቤት የሚውል ክርስቲያን ካለ ጤነኝነት አይደለም ነው። እነሱ ያው ትላንትና ላይቭ ይገቡ ነበር እስከዛሬ ድረስ አርባር ይገባ ነበር ብሩኬና ትላንትና አልገባም። እነሱ ሲጀመር እገታ ምናምን ሳይሆን እገታ አግቷት ሳይሆን ሲጀመር እኔ እዛው ክላስ ነው። እኔ ይሄን አልጋሉስ በነገራችን ላይ ካሁን በፊትም ላይቭ ገብተው አይቼዋለሁ። እዛው ማለት ነው ላይቭ ገብተውበት አይቼዋለሁ። በፊት ይሄ ጠለፋ ራሱ ሳይመጣ ማለት ነውና የትም የተጠለፈ ምንም ነገር የለም። እዛው ቤት ውስጥ አንድ ክፍል ነው ያሉት። ሁለተኛ ነገር ደግሞ እገታ ምናምን የሚባለው ነገርም ያለ አይመስለኝም። ምክንያቱም አንደኛ ህግ ባለበት ሀገር ሰው ባለበት ሀገር ከሰው ተሸሽቶ አንድ ክፍል ውስጥ ተዘግቶ መቀመጥ ተገቢ አይደለም። ይሄ ደግሞ እኔ እንጃ ምንም ተቀባይነት የለውም የእገታው ነገር ማለት ነው። ግን ያው እነሱ አንድ ላይ ሲሆኑ እዛች ቤት ሄዱ፣ ማታ ታኙ፣ አደሩ፣ ጧት ሄደው ወደ ቤተ ክርስቲያን ሄዱ፣ እዛ ይውላሉ። መድኃኔዓለም ነው እንግዲህ መድኃኔዓለም ቤተ ክርስቲያን ነበር የሚካሄደው። እኛ አጋጣሚ ሆኖ ቅርባችን የለም፣ ሩቅ ነው ቤተ ክርስቲያኑና እኔ ደግሞ ሩቅ መንገድ መሄድ ስለማልችል ያው ቅርብ ያለው ነው ሄድ ነው። እኛ እንደዛ ነው በጊዜ የመጣ ነው እንጂ መድኃኔዓለም ነው ይውላሉ፣ ያቆያሉ። በጣም እንትን ብለው ነው የሚመጡትና ስለዚህ ማታ ላይ በሚያልገቡት ያው ዛሬ ሌላ ነገር ስላለ ነው፣ በዓል ስለሆነ ነው። እገታ ምናምን ለሚባለው ጉዳይ ደግሞ
እንደዛ አይነት እገታ የለም። ማናት እሷ? ለምንድን ነው አንድ ክፍል ውስጥ የምገባው ቁጭ የምትለው? ቤቷ ደስ ትላለች። እውነት ለመናገር ፍቅር ያለው ጠባብ ቤት ውስጥ ነው። ፍቅር ያለው ጠባብ ቤት ውስጥ ነው። ወደ ፍቅራቸውም ይመለሳሉ። ጀምር ወደ ፍቅራቸው ትላንት አይች በቃ ሁኔታው ሀይሚዬ እንደ ማኩርፍ ብላለች እንጂ ግን ትንሽ ቆይቶ እንደዬ ሀይሚዬ የኔ ቆንጆ የኔ ወርቅ እኔ እኮ ያላንቺ መኖር ስለማል ካሜራ ፊት ለፊት እኮ ነው ብሩክ አፈቅርሻለሁ ማይላት ከካሜራ ጀርባ እኮ አፈቅርሻለሁ ይላት እኮ አፈቅርሻለሁ እኔ እኮ አንቺ ማጣት ስለማልፈልግ ነው እኮ ከአንቺ ጋር መኖር ስለምፈልግ እና አንቺ እኮ ለኔ ህይወቴ ማለት ነሽ በቃ እኔ አንቺ ማጣት አልፈልግም ማንም እንዲያገኝብኝ እንዳይብኝ አልፈልግም እና ሲላት ተቅፍቅፍ ብሎ ፍቅር ሆኖ ነው የሚተኝት። ሰምታችኋል? ፍቅር በፍቅር ሆኖ ነው የሚያድርሰ። ሰምታችኋል? ሌላ ደግሞ ብዙዎቻችሁ ጥያቄ ይፈጥራል። እውነት ለመናገር ለምንድን ነው ብሩኬ ይህን ያህል የፈራው? ለምን ፈራ? ለምን እንዲህ ያለ ምናምን በጣም ቲክቶክ ላይ አይቻለሁ። በየኮሜንቱም ስር ስላየሁ ነው እንደዚህ አይነት ነገር ይመስለኛል። ብሩኬ የሰው ነገር በጣም በቃ ሰልችቶታል። ታውቃላችሁ? የሌለበትን ያወሩበታል። የሌለበትን እንዲያረጋ ይባላል። የሌለበትን እንደዛ ይባላል። እንደዛ ሁለተኛ ነገር ደግሞ ልትይዙት የሚገባው ነገር እንደዚህ የሚሆነው ለስራም ሊሆን ይችላል። ገባችሁ? ለስራ አብሳላትን በዚህ ልክ ነው የሰው ባለ የሰው ህይወት ላይ የማዘዝም እንደፈለገች የመፈንጨትም መብት የላትም። ግን አለ አይደል የሆነ የስራው ባህሪ ነው የቱ ባህሪ ነው ብለን እንያዘው እንጂ ይህን ያህል እንትን አይደለም ማለት። በዚህ ልክ አንድ የሆነ አካልን ህይወትና ትዳር መጥቶ እንደፈለገ የመበጥበጥ መብት አለው ብዬ አላስብም፣ አላምንበትም በዚህ እንኳን። ከዛ ባለፈ እንግዲህ የዛሬ አመት አሜን በይ ሁልሽም ማለት ነው አሜን በሉ። የዛሬ አመት ልጆቻችን ተጋብተው በቃ በስነ ስርዓት አገር አውቆት ፀሐይ ሞቆት በስነ ስርዓት ባልና ሚስት ሆነው ከዛ በኋላ ደግሞ ስለ 4 ልጆች የምናስብበት ያድርግልን። የዛሬ አመት ሰምታችኋል? የዛሬ አመት ስለ 4 ልጆች ብቻ የምናስብበት አመት ያርግልን። ይሄ ሀይሚና ብሩኬ ቀለበት ይታስር፣ ሀይሚና ብሩኬ ፍቅራቸው ጋር ይውጣ፣ ሀይሚና ብሩኬ ቤተሰብ ይወቀው፣ በቃ ጋብቻቸው ይፋ ይውጣ፣ ፍቅራቸው ይፋ ይውጣ ምናምን የሚባልበት በሙሉ አልቆ ተዘግቶ በቃ ሀይሚዬ መቼ ነው የምታረግዘው? አብሳላት መቼ ነው የምትወለደው? የሚባልበትን ጊዜ ያምጣልን፣ ያደርግልን። ውዶች አሜን በሉ። ሰምታችኋል? ትልቅ ምርቃት ነው። እሺ፣ ምክንያቱም ይሄን ሁላችንም በጉጉት የምንጠብቀው ጊዜ ስለሆነ